ቤዛና ምንሻት እዚህ ቤት አስገባሻት? አዎ ጭራሽ ቤቱ ድረስ መሄድ ጀመርሽ? አሮጊት ይመስል ምንድነው የሚያጨቃጭቅ? ቆይ ከወንጀለኛ ጋር መኖር ትፈልጊያለሽ? አራኔ አልፈልግም። እንዴ ለልዬ ምን ፍራት ነው? ልቀቂኝ ሊዱ። በቃ ቀኑ ሙሉ እንዴት ሳስገድው ነው? እና ታዲያ ገንዘብ ይኖርሻል እንዴ? ከዚህ በኋላ አጠገቤ እንዳትደርሺ እንዳትመጪብኝ በቃ። የምትሄዱ ከሆነ እንሂድ። ምን አባ ነው የምታንቀላፈው? ብቻ አምሮብሻል ምናምን እንዳትዪ ማዘሯ። ወይ ፍቅር ደግሞ ምን ሆነሻል? ሁሌ ጭቅጭቅ አይሰለችሽም እንዴ? ጭራሽ እዛ ማላደረም። ባለፈው ኤላ ጥሏት ሄደ። አሁን ደግሞ እንደገና ባቡር የጠፋ ምን ማታ ሲሰለች ቤዛ ምን ነው ሶፋው ተመችቶሽ ነው እንደዚህ ተኛሽው? አዎ ብርድ ነው እንጂ ተመችቶኛል ማዬ። ፈጣሪስ ምን ይለኛል? በይተንሽ ቤሪ እንደው የት እንደሄደች እንጃ። ተመልሳ የምትመጣ አይመስለኝም። እዛ ግቢና ረፍት አድርጊ። ታዲያ ማሚ ለሩታ መጣሽ እንዴ? እኔ ደግሞ የምታድሪ መስሎኝ። አይ አላደርኩም ማሚ፣ ጠዋት ሄዳለሁ። ቆይ ቤዛ እዚህ ምን እየሰራች ነው? ትንሽ አመም አርጓት ነው። እኔ ነኝ የፈቀድኩላት። ያው ትንሽ ሻል እስከሚላት ድረስ እዚህ ረፍት ታድርግ። የምርሽ ነው ማሚ? ቤዛና ምንሻት? አዎ ምንድነው እሱ? ምን ስታረጉ ተያዛችሁ? ስትይ ማለትማ ያውልሽ ቅምጥል አፍሽን ዝጊሽ። አይ ካልሽ ደግሞ ማዘሯ ፊት ነው መደፋሽ። አሁን እኔ ምን አልኩ ኩኩሻ? በቃ አልኩ እኮ ቅምጥል። እንዴ አንቺ ነሽ እንደዚህ ማይመስል ነገር እየቀባጠርሽ ለልጁ ፊት የሰጠሽው። እኔ? አዎ አንቺ። እኔ ምን አደረኩኝ እንዴ? ተው በቃ ረፉ። እስቲ ማዘሯ ቀሚሱን ይሄው ያምራል። አይኔው እንዴት ነው የሚያምረው! ሰሚኛለሽ ኩኩሻ? ነገ እኔና አንቺም ቀሚስ የመልበስ ግዴታ አለብን። ያው እሱ ጋር ለልሽ እንዴ ይሄ ምን አድርገው ነው? እኔ ለትለክሹ ነው። ኧረ እባክሽ እኔ ቀሚስ ምናምን እና ታዲያ ነገ ሰርግ ላይ ጅንስነቱ ታርገሽ የሚራሳው ያለሽ እንዴ? እና እኔ ምን አገባኝ ብዬ ደግሞ ሌሎች ሴቶች ላይ መጠላውን ራሴ ላይ ላደርግ። እስቲ አስቢው በዚህ ቀሚስ ጎተት ስልልሽ። ዋ ተናግሬያለሁ። ይኸውልሽ የልጄን ሰርግ ማበላሸት የለም። አሁን ለኪውና ካልተመቸሽ ሄደሽ ሳይዝሽን ቀይሪ። ልብስ አልለብስም ቀሚስ አይመቸኝም ምናምን ማለት አይቻልም። ነግሬሻለሁ። ወይኔ ጉዴ! እንዴ የምሮን ነው እንዴ? አሹ ግን እንደው አሮጊት ይመስል መጨቃጨቅ ስትወጡ በቃ መሽቷል አልኩ አይደል? ጧት ትሄዳለህ። ምንድነው እንደዚህ እንትን የሚል? አቤት ስማ፣ ጭራሮ መዝጊያውን ዝግት ያደርግና ያቺ ጥቁር ሚስቱን እቅፍ ያደርግና ተመስገን ተባለ ኑሮ አንተን ለመጋበዝ እኮ ሙሉ ሱፍ መሰፋት ይቀር። አብራሸገኑ መደሰቻችን ዛሬ ነው ቀኑ፣ ዛሬ ነው ቀኑ። ሰሙሽሪት እስኪወዘዝ አያዴ የኔ ጓደኛ አንቺ ባትኖር ሊኖሩ ምን ሆነ ነበር? እኔ ስለልዬ አንቺ ባትኖሪ በማን እንደዚህ ደስተኛውን ነበር? አይገርምም? አሁን እኮ ከሌሊቱ 6 ሰዓት ይሆናል፣ ግን ምንም እንቅልፍ ያልመጣም። በጣም ጓግቻለሁ። ወይ ለልዬ ዛሬማ እረፍት ማድረግ አለብሽ፣ ነገ ደግሞ እንዳያምሽ። እሺ አደይ ተኛለሁ። ግን አደይ ልቤ በጣም ፈርቷል። እንዴ ለልዬ ምን ፍራት ነው? ነገ እኮ ላንቺ ልዩ ቀን ናት። አሁን ገብተለጥ ነገ በጧት ንቀተና ይነጋ ቆመለብሽ። ወደ ቤትሽ መሄድ አለብሽ። እሺ ያ ሲጀመር ነገ የለሊኔ ባቡሬ ሰርግ ነው። ትመጫለሽ ሊዱ? ያ ይመስለኛል። ግን ማሚ ሳትመጣች ልጅ የሆነ ቦታ ወተን ብንጥላት ጥሩ ነው። ምን ታፈጫለሽ? ኦ ማይ ጋድ እዩቲ ደወለ። ሃሎ እዩ እዩቲ ነዋ። ወይ እንዴት ነህ? አለሁልህ። አሁን ስደውልልህ እኮ አታነሳም ነበር። ሊዱ ነኝ የዴቭ እህት። ብቻ የኔን ዶክተር እንዳይሆን የምታወሪው ሊዱ። ኦ ማይ ጋድ ቤቢዬ ዶክተር ነህ እንዴ? ሊዱ ቢት የሚያስጮሽ አምጪ እሱን ስልክ። ለምን ረምሰጥሽ? ከዚህ በላይ ታቃጥኝ ሊዱ። ልቀቂኝ። ምንድነው እሱ? ማሚ እኔ አይደለሁም። ቤዛ ምን እያደረጋችሁ ነው? ማሚ እኔ ምንም አላደረኩም። ቆይ እናንተ ምን ሆናችኋል? ልጅቷ ለራሷ ታማለች። ምንድነው ያደረጋችሁት? ወይኔ ልቤ እንደከም ወይ እኔን እናትሽን አይዞሽ። እናንተ ምን ሆናችሁ ነው? ሩታ አንቺ እንኳን ደህና ሰው አልነበርሽ? ምን ሆነሻል? እቺ ሞት አፋፍ ላይ ያለች ልጅ እንደዚህ የምታንገላቷት? ነይ ቤዛ አይዞሽ፣ ጠንከር በይ።
ከእናንተ ጋር አልጨረስኩም ገና። ማሚ ደግሞ ምን አለ ሩታ? ከአንቺ ጋር አልጨረስኩም። ጠዋት የምንነጋገረው ነገር አለ። ነይ አንቺ ወደ መኝታ ቤትሽ። ዳይ ጭካኔውን ከየት ነው ያመጣችሁት ባለጌዎች? ማሚ እኔ እኮ አይደለም ልጁ ናት። ልጁ መጥፎ ሰው ናት። ተናግሬያለሁ በቃ። ውበት! አቤት ቁንጅና! አቤት ግርማ ሞገስ! ስማ ውበት ሲለካ አሹቲ ነው ለካ የተባለልኝ ሰው እኮ ነኝ። አንተ ለካ ጨርቅ ነው ሰውን ሰው የሚያስመስል። እድሜ ለዳይመንድ፣ የዳይመንድን እድሜ ያርዝምልኝ ብለህ እየጸለይክ ፈርከሽ በል አሹቲ ና ደምቲ። አቤት አባቴ! እኔ የምልህ በቃ ቀኑ ሙሉ እንደዚህ ሳስቸግር ነው። ወይኔ ጉድ! አይ እንትን የሆነ ሰዓት ላይ ጠብቀን እንደዚህ እንዲያርገን ከፍታለን። ጀዝባ የምን ጉር ነው? አታይም እንዴ የሰፈሩ ሰው እንዴት አድርገው እያፈጠጠብን እንደሆነ? እና ከሱ የተለየ ነገር ለብሰንና እንደዚህ የሚያፈጡብን አምሮብን መስሎና እኔ የምለው ቆይ አብዬ ነው። አሃ እቤት ልምጣ? እቤት ይሻላል? እሺ እሺ። እማዬ እንዴት ነሽ? እንዴት አድርሽ? ተሻለሽ? ደህና ነሽ ቤዛ? አዎ እማዬ ዛሬ ደህና ነኝ። ሻል ብሎኛል፣ ግን አሁን መሄድ አለብኝ። ወዴት? ሆስፒታል ቀጠሮ አለኝ። በዛ ላይ ደግሞ ወንድሜ ማየት አለብኝ። የት እንዳለ አላውቅም። እና ታዲያ ገንዘብ ይኖርሻል እንዴ? ቆይ ጠብቂኝ፣ ግድ የለሽም ጠብቂኝ። ቤዛ ወይ ፍቅርዬ፣ እንዴት አደርሽ? አለሁልሽ ፍቅርዬ። አሁን ግን ልሄድ ነው። ወዴት ልትሄጂ ነው? ቆንጆ ወንድሜ ዛሬ ጀግና ሆኗል። እንዴት? ባቡሬና ለሊን ቀደማቸው። ያዘው? አዎ አሁን ወደዛ መሄድ አለብኝ። ሰርጉ ላይ አትገኝ? የምን ሰርግ? እሷ አሁን ግን ልሄድ ነው። ወዴት ልትሄጂ ነው? ቆንጆ ወንድሜ ዛሬ ጀግና ሆኗል። እንዴት? ባቡሬና ለሊን ቀደማቸው። ያዘው? አዎ አሁን ወደዛ መሄድ አለብኝ። ሰርጉ ላይ አትገኝ? የምን ሰርግ? እሷ ስታብድና ጨርቋን ስጥል ለማየት ከሆነ እመጣለሁ። ቤዛ ግን ይሄ ነገር ከታወቀ እንዴት ያውቃሉ? እንዴት ሊያውቁ ይችላሉ? እባክሽ አታስቢ። ይኸው ቤዛ። እሺ ማይ፣ አመሰግናለሁ። ካነሰሽ ደውይልኝ፣ እጨምርልሻለሁ። ፈጣሪ ይርዳሽ። በቃ ማይ፣ አሁን እንሂድ። ለሊን ይቅርታ በይልኝ። ከቻልኩ ከሰዓት እመጣለሁ። እሺ አይዞሽ፣ ፈጣሪ ይርዳሽ። ሊዱ ልጁ በእናትሽ ቀሚሴን አስተካክልኝ። ቀጥ ብለሽ ከክፍሌ ውጪ። የማታውን የረሳሁልሽ እንዳይመስልሽ። ይኸውልሽ ሊዱ እኔም አልረሳሁልሽም። እሺ ቆይ ትናንትና እንዴት ነው ዶክተር ላይ ስትንጠለጠይበት የነበረው? ትንሽ እንኳን አይቀፍሽም? ይሄ ረዛ ዶክተር ያትበይብኝ። ህፃን? አዎ ህፃን። ዴ አንቺ ያምሻል እንዴ? ከዚህ በኋላ አጠገቤ እንዳትደርሺ እሺ? እንዳትመጪብኝ በቃ። እናንተ ልጆች ማሚዬ እያየሻት አይደል እንዴ ምን እንደምታደርግ? አይ እንግዲህ ምንድነው እሱ? እናንተ ህፃን ልጆች ናችሁ እንዴ እንደ ህፃን ነጋ ጠባ የምትደባደቡት እንዴ? ማሚ ትላንትና ማታም አሁንም እኔ ምንም ያደረኩት ነገር የለም፣ እራሷ ናት። ኧረ ተው ተው። አንቺ ሙንሽ አንቺ ከዚህ በፊት ከፍቅር ጋር ተው ስል ነበረ። እሷ ህይወት ታዎች ተረጋጋችልኝ። ተመስገን የኔ ቆንጆ። ዴቭ እንዴት ነው ያማረብህ? ምንም ቢያምርብኝ ግን እንዳንቺ ያምርብኝ። እኔ የምልሽ ዛሬ መግባት ይችላል? አይ ዛሬ እንኳን መግባት አይቻልም። እንዴ እኔ እኮ ሙሽራው አይደለሁም። ምን አለበት ሙሽሪትን ባያት? አይቻልም ብያለሁ እንግዲህ ነው? አዎ ነው። እሺ ይሁንልሽ። ሁሌም ቢሆን አንቺ ያልሽው ነገር ተቀባይነት አለው። እሺ ቆይ ግን በዛሬ ቀን እዚህ መሆን ነበረብህ? እሱማ እዛ መሄድ አለብኝ። ያው ዲኮሩን ማየትና አንዳንድ ነገሮችን ማስተካከል አለብኝ። ባቡሬ ሴት ነው? ማዘሯ ጋር ነው የሚሆነው። ያው ሰዓት ገና ስለሆነ እዛ ሄጄ ቼክ ላድርገው አይመስልሽ? አዎ መሄድ አለብህ። ቆይ እሺ ዳይመንድ ይምጣ ብዬ እኮ ነው። ዛሬ እሱ ያስፈልገኝ። እንዴ እሱ ደግሞ ለምን? እንዴ ወንድምሽ ከሌለ ቆይ ማን ነው ሰርጉ የሚያደምቀው? እስኪ መጣ ጠብቀዋለሁ። ያው እንደባለፈው ደግሞ በጠርሙስ ካልተፈነካከቱ እስኪ እናያለን። አይ እንደዚህ አይነት ነገርማ መፈጠር የለበትም። ሁሉንም በደንብ አስጠንቅቃቸው። እሺ እሺ አስጠነቅቃቸዋለሁ የኔ ቆንጆ። ምንም ነገር እንዳታስቢ እሺ። ያው ሙሽሪትን እንዳያል ተፈቀደልኝም። አንቺን ግን ስላየሽ በጣም ደስ ብሎኛል።
በኋላ ደግሞ እንዳትቆይ። ኪችን ምን ትሰሪያለሽ? አብሲት ልጥል። ምን ሊሰራልሽ ነው የምትጥጂው? ሰዓቱን አይተሽዋል? ረፍዷል እኮ። ለምኑ ነው የረፈደው? ዴቭ ደውሎ አደይ ብቻዋን ናት ቶሎ ነው ብሏል። የምትሄጂ ከሆነ እንሂድ፣ አይካልሽ ደግሞ የራስሽ ጉዳይ። አይ አምላኬ። እሺ አሁን ፀጉሬን ተሰርቻለሁ። ልብስ ምን ለብሼ ልሄድ ነው? አሁንም በዚህ ልብስ ልሄድ ነው? አሹም ደግሞ በዛ ሄዶ ቀረ። አቤት እትዬ መጣው። ሮማን ሮማን፣ ማሚ ይሄ ነገር ምንድን ነው? ለሮማን ነው። ምን? አዎ። ወይኔ ደስ ሲል ማሚ። ግን ምንድን ነው ውስጡ? ማሚ ተይ እንዳትከፍች። ቆይ የሮማን ነው። ስጠራሽ ምን ነው? የት ነበርሽ? ኩሽና ነበርኩኝ አብሲት እየጣልኩ። አብሲት? ለምን? ኧረ እናት ምስጋና አይገባትም። ደግሞ አንቺ በጣም ጎበዝ ልጅ ነሽ። ሲያንስብሽ እንጂ አይበዛብሽ። እትዬ እርስዎ ማለት እኮ ለእኔ ከእናት በላይ ኖት። በጣም ነው የማመሰግነው። ማሚ ለእኛ ምንም ነገር ሳትገዢልን ለሮሚ ሲሆን እንዴ እናንተ ምሽ ጎደሉባችሁ? ይኸው አማምራችሁ ቁጭ ብላችኋል። ለአንቺ በጣም ደስ ብሎኛል ሮሚ፣ እንኳን ደስ አለሽ። አመሰግናለሁ ጡጣዬ። ሰዓቱ በጣም እየሄደ ነው። የምትሄዱ ከሆነ እንሂድ፣ አይካላችሁ ደግሞ የራሳችሁ ጉዳይ። ያ ፍቅር ጠብቂኝ። ፍቅር እውነቷን ነው ሮሚ። ልብስሽን ልበሽና ቶሎ እንሂድ። እሺ እሺ ጡጣዬ። አንቺስ ማሚ? እኔማ ልብሷን ትቀይርና ከእናንተ ጋር አብሬ ነው የምሄደው። እሺ ማሚ። ደግሞ እንዴት ነው ያማረብሽ? እውነት አምሮብኛል። በጣም በጣም ነው ያማረብሽ። ማሚ ዶክተር እኮ እመጣለሁ ብሎኛል። እሱም ይመጣል። ለነገሩ እንዴት እንዴ ዶክተር? እኔ ዶክተር ነው አይኔ ነው ዶክተር ነው። ዋ ዋ ዋ ዋ የሳሜ ዶክተርዬ ዶክተርዬ ዶክተር ዛሬ ፋፈሽ ብላለ። እናንተ ራሱ ይል ያምሮባችኋል ዛሬ። ኧረ አንተ ራሱ ይል ነው ያማረብህ። ዶክተርዬ ዶክተርዬ እኔ የምልህ ዶክተርዬ ወያሹ አቤት ዳይመንድ እስኪ አይንን አጥረተህ ተመልከት። አየህ ተለውም አይምሮም የጠዳና ያማረ ሰው ማለት ይሄ ነው። አቤት መልክ፣ አቤት ቁንጅና ተመልከት እስኪ ዳይመንድ። እኔና ዶክተርዬ እንዴት እንዳማረብኝ። ጓደኛ እንዴት ነው ያማረብሽ? የምርሽን ነው አደይ? አደይ እኔ ግን በጣም ፈርቻለሁ። እንዴ ለምን? ህልም ያስፈርቶኛል አደይ። ያየሁት ህልም በጣም መጥፎ ነው። ቤኪን አግኝቼው ባወራው ደስ ይለኝ ነበር። ለልዬ ይዞሽ ግን ደግሞ ልብሽ እንዲረጋጋ እኔ ደውዬ አወራዋለሁ። እሺ ቆይ ደግሞ ለምንድን ነው ሮማን እስካሁን ያልመጡት? አደይ በዛሬ ቀን ግን እንዲከፋኝ ካላደረጋችሁ መቼም ቢሆን ይቅር አልላችሁ። አይዞሽ ጓደኛዬ፣ ዛሬማ ምንም አይከፋሽም። ደግሞ አሁን ይመጣሉ። እሺ አዎ ሃይ ሙሽሪት፣ እንዴት ነሽ? እንኳን ደስ ያለሽ። አመሰግናለሁ ፍቅር። እትዬስ እነ ሮሚስ ሩታስ እየመጡ ነው ወይ? ግን ምንድነው ሞቅ ሞቅ አታደርጉትም እንዴ? ምንም ሰርግ ቤት አይመስልም። ምን ነው ለሊ ዘመዶችሽ አልመጡም እንዴ? ፍቅር አንቺን ያናገርሽ የለም ወይ? ፍቅር ደግሞ ምን ሆነሻል? ሁሌ ጭቅጭቅ አይሰለችሽም እንዴ? እሷን ተዋት፣ እኔ ቤቱን አደምቅላችኋለሁ። እሺ የምርሽን ነው አይደል? ቆይ እስኪ እኔም ልደውልለት። ስደውልለት እኮ ስልኩ እየሰራልኝ አይደል? አዎ አይደል? ሻው ምን ተፈጥሮ ሊሆን ይችላል? ቆይ ማዘሯ ደውላ ነበር? ጭራሽ እዛም አላደረም? እሺ አደራ በቃ እኔ ፈልገዋለሁ። አንቺ ግን ለለሊ ምንም ሳናጣራ እንዳትነግሪያት እሺ? እሺ ቻው። ሄሎ ዳይመንድ፣ የት ደረሳችሁ? በቃ እሺ እሺ ኑ በቃ እዚህ ናችሁ። እንዴት ናችሁ? ደም እንዴት ነው? ወይኔ ባርች። እሺ ቆይ ምን ውስጥ ገባ ይባላል? ቆይ እዚህ ቤት ቁጭ ብለን ምንድነው የምንሰራው? ቅምጥል ላይ ወተን እንፈልገው እንጂ እንዴ። ቆይ ባርች ጠላት አለው እንዴ? ገጀራ ነው የሚሆነው። እሺ ሌላ ማን ይሆናል አሁን? እንዴ ቆይ እሱ ሰውዬ በጣም አላፈላም እንዴ? ቅምጥል ቆይ ከኛ ምንድነው የሚፈልገው? ነይ እንፈልገው በእናትህ። የታባቱ ነው ያለው? ቅምጥል ነይ እንዴ። ጉርምርምና ጉርምርም ሆበል እንዲያበል ያሆበል ጉርምርምና ጉርምርም ያሆበል እንዲያበል ያሆበል እንዲበል ያሆበል
እንዴት ያለ ነገር ነው ባካችሁ? አረ ቤቱ የሙሽራ ቤት አይመስልም። ሬሳ ወጣበት ቤት አስመሰላችሁት። ምንድን ነው ነገሩ? ምንድን ነው ችግር አለ እንዴ? ቅምጥል ምንድን ነው እሱ? ኪንጎ ባርች ጥፋ። ማን ነው ባርች? እየቀለች ነው ቅምጥል? አረ ምን ትቀልዳለች ኪንጎ? የእውነቷን ነው። አረ ልጄ ወዴት እንደገባ ጠፋኝ። አረ ሂዱና ፈልጉልኝ እባካችሁ ፈልጉልኝ ልጄ። ወይኔ አምላኬ፣ በዛሬ ቀን ምንም መሆን የለበትም። እባክህን አንተ ጠብቀው። አሬ ልጄ ምን ነው ባቡሬ ጠፋ? ምን ከትላንትና ጀምሮ የት እንዳለ አይታወቅም። ይኸው ስደውልለት ስልኩ አይሰራም። እኔ ምን እንደማደርግ ግራ ገብቶኛል። ባቡሬም ጠፋ? አዴ ተረጋጊ፣ የትም አይሄድም። አንቺ ራስሽን አረጋጊ። ታያዴ ተረጋጊ። በቃ ዝም በሉ ለሊ እንዳሰማሽ። እንዴ ማሚ፣ ቆይ ከጠፋ መስማቷ እንዴት ይቀራል? አይ እንደዛ መሆን የለበትም። ቀድማ አንድ ነገር ትሆንብናለች እኮ። ይልቁንስ እንግባና ቤቱን ሞቅ ሞቅ እናድርግ። ሂዱ እስኪ ሂዱ ልጆች። እኔ ጉዴ! ቤኪ ቆይ ምንድን ነው ስልክ የማይሰራው እንጂ? አዴ ምን ተፈጥሮ ነው? ቤኪ የሆነው ነገር አለ? አዴ ንገሪኝ እንጂ ምንድን ነው እሱ? ለልዬ አዴ እባክሽ ንገሪኝ። እኔ ልቤ ቀጥ ልትልብሽ ነው። ባቡሬ ከትላንትና ጀምሮ የት እንዳለ አይታወቅ። ምን ማዘሯ ቤትም የለም እዚህም የለም። ሲደውል ስልኩ አይሰራም። ባቡሬ ጠፍቷል። አይሆንም አያረገውም። እንዴ አያረገውም። አዴ የኔ ቤኪ እንደዛ ሊያደርግ አይችልም። እንዴ እሱም እንደ የለም። አዴ አይሆንም። አዴ አውቀሽ ነው። አይሆንም። አዴ አውቀሽ ነው አይደል? አዴ እንዴ ትቱኝ እንደማይሄድ እኮ ቃል ገብቶልኛል እኮ። ያው ቀለበቱ አንቺም ነበርሽ አይደል? አንቺም እኮ ቦታው ላይ ነበርሽ፣ እናቱም ነበረች። ሁላችሁም ባላችሁበት እኮ ነው ቃል ይገባልኝ። አዴ አይሆንም። ወይ አምላኬ አይሆንም። አዴ አይሆንም። እባክሽ የሆነ ነገር አድርጊ። አዴ አይሆንም። እንደዛ አይሆንም። ቤኪ ትቶኝ አይሄድም። ተረጋጊ በቃ። አዴ ሰራተኛው አደይ ክፍል 251 ተለቋል። ውዶችዬ እንግዲህ ቤዛ እንዳያቸዋት ትንትዬ ቤት ገብታለች። እንግዲህ ወንድሟ ባቡሬን መቶታል። ውዶችዬ ያው እንግዲህ ባቡሬ በሰርጉ ላይ አልተገኘም። ልልዬ ችግር ውስጥ ናት። እንዲሁም አደይ በጣም ተጨንቃለች። የተጠራው ሰው በሙሉ ተጨንቋል ማለት ነው ውዶችዬ። ፍቅር እና ቤዛ እንግዲህ ሚስጥራቸውን ሲያወሩ ነበር። ልክ ባቡሬን ወንድሟ እንደመተውና እንዳያዘው ተናግራለች ውዶችዬ። እንግዲህ ፍቅር ከሊሊ ሰርግ መታ የሆነ ነገር አንዳንድ ነገር ሊሊን እንትን እያወጋቻት ነበረ። ሊሊ ደግሞ ጨንቋት ቁልጭ እያለች እንዲሁም አደይና እትዬ እየተቆጣት ነበር ፍቅርን ማለት ነው ውዶችዬ። በጣም ያሳዝናል። እውነት እንደዚህ አልጠበቅኩም ነበረ። ትንሽ ለተመልካች ትንሽ ይደብራል። ምክንያቱም ሰርጉ በድምቀት መከበር ነበረበት። በጣም አዝናለሁ። እንግዲህ ማዘሯ ልጄ እያለች እያለቀሰች ትገኛለች ውዶችዬ። የተጠረሰው በሙሉ ግራ ተጋብቶት ይገኛል ማለት ነው። ውድና የተከበራቸው የቻናሌ ቤተሰቦች እንግዲህ ቪዲዮ እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዙ ይበል። ለቻናል ሲሆናል ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁም ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬን። ቪዲዮ የምትመለከቱ በሙሉ እንግዲህ ያው አይክፋችሁ፣ አይደብራችሁ። ምክንያቱም ያው ማለት በእርግጥ ለተመልካች ትንሽ ይደብራል። ነገር ግን ደግሞ ያው አስተካክለው ቀጣይ ክፍል እንደሚያቀርቡት ተስፋ አለኝ።
ውድና የተከበራችሁ ቤተሰቦች እንግዲህ እንዳያችሁት ቤዛ ከእናትዬ ቤት ገብታለች። ከእናትዬ ቤት ገብታ እንግዲህ ሩታ እሷን ስታያት እንግዲህ ድንገት ማሚ እንዴት እሷን እዚህ ታስገቢያታለሽ? እሷ እኮ አደይና ዶክተር ላይ የሰራችሁን ታውቂያለሽ። ስለዚህ ለምን ድጋሜ እዚህ ቤት አስገባሻት? በማለት እንግዲህ ስትገጥማት ነበረ። እንግዲህ ፍቅርም ማለቴ ቤዛም እንግዲህ የታመች መስላ እያለ እየሳለ ሶፋ ላይ ቁጭ ብላ ስትል ነበር ማለት ነው። ከዛም እንግዲህ እና እትዬም እትዬም ሩታን ከተቆጣሽ በኋላ ወደ ክላሷ ሄዳለች። ከዛም እንግዲህ ሩታ ቤዛን ለምንድን ነው ምን ልታረጊ መጣሽ ብላ ስትጋተታት፣ እንዲሁም ቤዛ እንግዲህ ተነሳ ስትጋታት ነበር። ከዛም እንግዲህ ሊዱ መታ አግዛት ሩታን አንሳ መብራትን አጥፍተው ከሩታ ክላስ በመውሰድ እንግዲህ አፏንና እጇን ነገሯን አስራ አፏን ማፍኗት ነበረ። ነገር ግን ዶክተር አጋጣሚ ለሊዲያ ሲደውል ከዛ እንግዲህ ሩታና ሊዲያ ተጣልተዋል። ሩታና ሊዲያ ተጣልተው ሲደባደቡ ማለት ነው ሲደባደቡ ከዛ እንግዲህ ትዬ አጋጣሚ ክላሱን ጩኸቱን ሰምታ ክላስ ውስጥ ከፍት እየተደባደቡ ነው። ከዛም እንግዲህ ትዬና ፍቅር እነሱንም ተቆጥተው አስለቅቀው ቤዛንም ፈተው ያመታመችው ልጅ ለምን አፋናጫት በማለት እንግዲህ ወደ ሳሎን ወስደዋታል። ወደ ሳሎን ከሄደኝ በኋላ እንግዲህ ቤዛ ወደ ሳሎን ከወሰዷት በኋላ ሳሎን አስቀምጠው እንግዲህ ለሰርጉ እየተዘጋጁ ነበሩ። እትዬ እንግዲህ አዲስ ቀሚሷን ለብሳ እንዲሁም ደግሞ ለሮሚ አዲስ ቀሚስ ገዝታ ሰታታለች፣ ሰርፕራይዝ አርጋታለች። እንግዲህ ሮሚ ጸጉሬን ተሰርቻለሁ፣ ልብስ ግን ምን ለብሼ ልሂድ እያለ እየተጨነቀች ነበረ። ከዛም እንግዲህ ያን ስሰጣት በጣም ደስ ብሏት እትዬ የእውነት አንቺ እናቴ ነሽ በጣም አመሰግናለሁ ማለት እንግዲህ ደስታዋን ገልጻላታለች። እንግዲህ ሊዱ ለእኛ ስለምን አልተገዛለን በማለት እትዬን ስጠቅሳን ነበር። ነገር ግን እትዬ ደግሞ እናንተ አልጎደለባችሁ ምን ጎደለባችሁ? እሷ የሚገዛላት ወይም ደግሞ ማንም የላትም፣ ስለዚህ ለዛን የገዛውላት በማለት እንግዲህ ነግራቸዋለኝ ማለት ነው። ውዶችዬ እንግዲህ እነ ቀመጠል እነ ኩኩሻ ሁላቸውም ልብሳቸውን ለባብሰው እንዲሁም ደግሞ ማዘሯ ልጄ ሊያገባ ነው እያለች ደስታዋን በምትካፈልበት ወቅት እንግዲህ በስተመጨረሻ እንግዲህ ባቡሬ ሊመጣ አልቻለም። እንግዲህ ልልዬን አደይን ሲጠይቋት ከኛ አላደረም ማዘሯ ጋር ነው ማድረው ብሎን ነበር። ማዘሯ ደግሞ እኛ ጋር አላደረም እንሊ ጋር ያደረ መስሎኝ ነበር በመባባል እንግዲህ ውዶችዬ ያው ሲጠብቁት ስልኩም አይሰራም። ሲጠብቁትን በመቅረቱ በጣም አሳዝኗል ማለት ነው። እንዲሁም ዴብም እየደወለ ስልኩ አይሰራም። ውዶችዬ የባቡሬ መጥፋት ትንሽ ያስደነግጣል። በጣም ነው የሚያስጠላው። ምክንያቱም ለተመልካችም ጥሩ አይደለም። ነገር ግን ቀጣይ ክፍል እንደሚያስተካክሉ ተስፋለን። ያው እንትን ላይ ኮሜንት ላይ አስተካክሉት እያልን ብንጽፍላቸው ጥሩ ነው ማለት ነው። ነገር ግን ደግሞ ያው ድራማ ስለሆነ የዛን አክል ብዙ አትከፉ። ምክንያቱም ቀጣይ ክፍል ይስተካከላል። ትንሽ ለማርዘም ስለፈለጉ ይመስለኛል ውዶችዬ። እንግዲህ ልልዬ ዛሬ ጥሩ ነገር አላየውም፣ ደስተኛ አይደለውም እያለች ከጧት አንስታ አደይን እንግዲህ እንትን እያለቻት ነበረ። አደይ ደግሞ ችግር አይፈጠርም አይዞሽ በማለት እንግዲህ እያበረታታቻት ነበረ ውዶችዬ። እንግዲህ አደይ ሙሽራዋን እየተንከባከበች ባለችበት ታይም በስተ መጨረሻ እንግዲህ የባቡሬ ስልክም አይሰራም፣ ሁሉም ነገር አይሰራም። ከዛ በስተ መጨረሻ እንግዲህ ለልዬ ልትናገር በጣም ተጨንቃ ነበረ ማለት ነው። እንዲሁም እነትዬ ከውጭ አግኝታቸው ወደ ውስጥ እዛቸው ከገባች በኋላ እንግዲህ ለሷ ለመናገርም በጣም ተጨንቃ እያለቀሰች ነበረ ማለት ነው። አደይ እንግዲህ ማዘሯን በጣም ተጨንቃ እያለቀሰች ነው። ልጄ የት ሄደብኝ እያለች ነው ማለት ነው። እንዲሁም እናሹ እና ኪንጎ ሁላቸውም ለባብሰው እሱን ነበር የሚጠባበቁት ማለት ነው ውዶችዬ። እንግዲህ እነ ዶክተር ወይሬ ዮሴፍ እና ዶክተሩም እንግዲህ እየተጠባበቁ ይገኛሉ። ነገር ግን ዶክተርና ዲያመንድ ነው ክሎዝ። ዶክተርና ዲያመንድ እንግዲህ ዲያመንድ ማለቴ ባቡሬን ፍለጋ ወጥተዋል። እንዲሁም ኪንጎና አሹም እንግዲህ የጠፋውን ባባል እንግዲህ እሱን ፍለጋ ሁሉም ሰው እሱን ፍለጋ ወጥቷል ማለት ነው። ሚዜዎቹ አጃቢዎች በሙሉ እሱን ፍለጋ ወጥተዋል ማለት ነው። ሊልዬ እንግዲህ በስተመጨረሻ እያለቀሰች ምን ሆኖ ነው በማለት እንግዲህ አደይ በስተመጨረሻ አልጅር ስትል ባቡሬ ስልኩም አይሰራም እንደገጠመው አላቅም ብላ ነግራታለች። ከዛም እንግዲህ ልልዬ እያለቀሰች ከቆየች በኋላ ድጋሚ ነገር አይፈጠርም ይሄን በቃ የኔ በኪማ እንደዚህ አደርግም በማለት እንግዲህ ራሷን
ስትል ከቆየች በኋላ በስተመጨረሻ ራሷን ስታለች። ውዶችዬ ትንሽ ከበድ ይላል ማለት ያው ብዙም ትምህርትም አለው። በዛሬ ደግሞ ትንሽ ለተመልካችም ልብ ይሰብራል። እኔ ራሱ ገና ሳይው ቅስሜ ነው እንክት ያለ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ይመስል ነበር። ቀጣይ ክፍል ተሻሽሎ ልልዬና አደይ ማለት ባቡሬና ልልዬ ያው ሰርጋቸው እንደሚያስተካክሉ ተስፋ አለኝ። ባቡሬ ደህና ሆኖ ባቡሬ ምንም መሆን የለበትም እያልን ኮሜንት ላይ እንጻፍላችሁ። ውድና የተከበራችሁ የቻናል ቤተሰቦች የዛሬው ክፍል ይመስል ነበር ከጥቂት በትንሹ። እንግዲህ ለቤት አዲስ የሆናችሁ ደግሞ ላይክ፣ ሻር እንዲሁም ደግሞ ሰብስክራይብ አድርጉኝ ቤተሰቦች። ታንኪዩ። መልካም ምሽት ተመኘውላችሁ። ባይ ባይ።